ሰዓትን ከመቆጠብ አኳያ ቀጥታ የምንሻገረው ቀደም ብሎ የማህበሩ ዋና ስራ አስኪያጅ የ23 ዓመት ቆይታን የገለጹልን ከመሆኑ ጋር ተያይዞ በምስል እንደምንመለከት ገልጬላችሁ ነበርና የተወሰኑ ደቂቃዎችን ወስደን 23 ዓመት በኢማን ምን ይመስል ነበር የሚለውን ዘጋቢ ፊልም ተመልክተን ተመልሰን እንገናኛለን። መልካም ቆይታ ይሁንላችሁ። አንድ ትውልድን የተሻገረ ተቋም ሚናው ምንድነው ብሎ መጠየቅ በራሱ አስቸጋሪ ነገር ነው። ኑሮ ከባድ ነው። እሱ እዛ ሲማር እንቅልፍ ይዘኛል። እዛው ስር ስተኛ የኔ ቢጤ ይሉኝ ነበር ትምህርት ቤት። ግን አሁን አልሐምዱሊላህ አልከፋኝም። ቁርአን ይበትን ኪታብ የሚያስፋፋ ሃይማኖታዊ ሰበካዎችን አጠናክሮ የሚሰራ ተቋም ብዙ ባለመኖሩ ሙስሊሞቹ ዲስአድቫንቴጅድ ወይም ደግሞ ተጠቃሚነት እንደሌለን ፊል ያደረግን። አረብኛ ቃላት የሚበዙበት ጊዜ አለ። ያ ሰው የሚከታተለው ሰው ያ ቃል ምን ማለት ነው እያለ እያሰበ ግን ሌላ ያመልጠዋል፣ ሌላ ትምህርት። በኢትዮጵያ ውስጥ እንደ ሙስሊም ካሉብን ችግሮች ውስጥ አንዱ በቂ የሆነ ህዝበ ሙስሊሙን የሚመጥን ተቋም አለመኖር ነው። እውቀት የጨለማ መብራት የትውልድ መቅረዝ ናት። ነገር ግን ይህች መብራት በዘመናዊ ማዕበል ውስጥ ሳይጠፋ ብርሃኗ እንደተፈነጠቀ ተቋማዊ መሰረት ያስፈልጋታል። ዛሬ የምንመለከተው የአንድ ተቋም ጉዞ ብቻ አይደለም። የሺዎች ሕይወት የተቀየረበትን፣ የዘመናት ክፍተት የተደፈነበትንና የእውቀት ጥማት የረካበትን የኢማን ታላቅ ጉዞ እንጂ። ከዛውያ መንፈሳዊነት እስከ ዘመናዊው የክፍል ትምህርት፣ ከተራ እውቀት ፈላጊ እስከ ልዩ ፍላጎት ያላቸው ወገኖች ድረስ የተዘረጋውን ይህንን ድንቅ ታሪክ አብረን እንቃኛለን። ስማችሁ ማን ነው? መሐመድ ሙራድ። እዚህ ኢማን ውስጥ ምንድነው የምትሰሩት? የድርጅቱ ስራ አስኪያጅ ነው። ኢማን ኢስላሚክ አሶሲዬሽን ወይም ኢማን እስላማዊ ማህበር በ2003 በኢትዮጵያውያን ደግሞ አቆጣጠር በ1995 የተመሰረተ የኢትዮጵያን ሙስሊሞች ማህበራዊ፣ ኢኮኖሚያዊና መንፈሳዊ ክፍተቶችን ለመሙላት በዛ ረገድ ላይ አንድ የሆነን አስተዋጽኦ ለማድረግ የተመሰረተ እስላማዊ በጎ አድራጎት ድርጅት ነው። ሰብሰብ ብለን እኛም አቅሞቻችንን ያለንን ነገር ሪሶርሳችንን አሰባስበን ለእስልምና የሆነ ነገር ማበርከት የሚችል አንድ ተቋም ብንገነባ እኮ የተሻለ ተደራሽ እንሆናለን። ሁሉም ሰው በግሉ በየመስጂዶች በተለያዩ አጋጣሚዎቹ የሚያበረከተው አስተዋጽኦ እንደተጠበቀው ነው። ግን ሰብሰብ ሲል አቅም ሲሰባሰብ ሪሶርስንም ማሰቡንም ወደ አንድ አቅጣጫ በማዞር የተሻለ ውጤታማ ስራ መስራት ይቻላል የሚለው መንፈስ በጣም ዶሚኔት ያደረገ። ኢማን ኢስላሚክ አሶሲዬሽን በጣም በከባድ ወቅት ውስጥ የተፈጠረ ድርጅት እንደመሆኑ መጠን ብዙ ውጣ ውረዶችን አልፎ ዛሬ ላይ ደርሷል ማለት ነው። ኦልሞስት 2 አስርታትን ደፍነዋል። የአንድ ትውልድ እድሜ በ20 እና በ30 ዓመት መካከል ነው። ኢማን አንድ ትውልድ አስቆጥሯል። ይሄ ማለት አንድ የተሟላ ማህበረሰብን ለመስራት በሚደረግ ጉዞ ውስጥ በዚህ የማህበረሰብ ግንባታ ውስጥ አንድ ጡብ ጥሎ አልፏል። ያ ጡብ በተለያየ መልኩ ሊለካ ይችላል። በቂ ነው በቂ አይደለም ሌላ ጥያቄ ነው። ግን ትውልድን ተሻግሯል። አንድ ትውልድ የመስራን ጊዜ የቆየ ኢንስቲትዩት ነው። በራሱ ይሄ እጅግ በጣም ሊወደስ ሊያስመሰግነው የሚገባ ነገር ነው ብዬ አምናለሁ። የኢትዮጵያ ሙስሊም ማህበረሰብ ማህበራዊና መንፈሳዊ ዕውቀትን ለማበልጸግ እጅግ በርካታ ጉዞዎችን ባለፉት 23 ዓመታት ተጉዟል። እነዚህ ኢማን ተቋማት ባይኖሩ ኖሮ ብለህ ብታስብ ክፍተቶቻችን የትልል ይሆናሉ ማለት ነው። በጣም ከፍ ያሉ ነው የሚሆኑት እና ቢያንስ ግን ኢማን ኢስላሚክ አሶሲዬሽን እና ወይም ኢማን እስላማዊ ተቋም የተወሰኑ ጋፖችን ነው እየሞላ ያለው ማለት ነው። ለመሙላት ነው ጥረት እያደረገ ያለው። በተለይ በትምህርት ዘርፉ እያደረገ ያለው ነገር በጣም ከፍተኛ ለውጥ ከፍተኛ ውጤትን እያስመዘገበ ነው ያለው።
ኢስላም ያው መሰረታዊ አስተምህሮቱ አይቀየርም። መንገዶቹ ወሳኢሎቹ ግን በየጊዜው ይሻሻላሉ። ዘመኑ የሚያመጣቸው አዳዲስ መንገዶች ይኖራሉና ሁሌም እነኛን አዳዲስ መንገዶች እየተጠቀሙ መሄድ ዘመኑን ባዋጀ መልኩ ትምህርትን ማድረስ መቻል የዛን ማህበረሰብ የዘመኑን ጥያቄ ይመልሳል ማለት ነው። የዘመናዊ ትምህርት ስርዓት የሚያመላክተው ነገር ደግሞ ምንድነው? የተለያዩ የትምህርት ዘርፎችን ለአንድ ትልቅ የትምህርት ዓላማ የሚውሉ የተለያዩ የትምህርት ማዕዶችን በአንድ ከባቢ ውስጥ በአንድ ግቢ በአንድ ማዕከል በተመሳይ መርሃ ግብር በተለያዩ የክሬዲት አወርስ በተለያዩ የመስጫ ጊዜያት መድቦ እንዲሰጥ ማድረግ ነው። ይሄ ሁሉንም የትምህርት ዘርፍ አይነቶች በአንድ ወቅት ለማግኘት እድል ይሰጣል። ጊዜን ይቆጥባል፣ እድሜን ይቆጥባል። ለጉዳዩ የሚያስፈልገን ኢነርጂና አቅምና ጉልበት በቦታው ላይ በአግባቡ እንዲውል ያደርጋል። ሁለተኛው ነገርና መሰረታዊው በአንድ ማዕከል ውስጥ ብዙ መምህራንን በተለያዩ ዘርፎች ለማሰባሰብ እድል ይሰጣል። ይሄ ብዙ ተቋማትን ከመገንባት በብዙ ተቋማት ላይ የሚፈሱ ወጪዎችን ከመቀነስ በተጨማሪ የእውቀት መስተጋብር እርስ በርስ ስለሚኖር ውጤታማ የሆነ የእውቀት ሰንሰለት ስርዓትና በዛ መካከል የሚመረት የእውቀት ዘርፍ ደግሞ የበለጠ ያደገ እንዲመጣ ወይም ኖሌጅ ፕሮዳክሽን የምንለው የእውቀት ምርት እያደገ እንዲመጣ እድል ይሰጣል። አሁን ላይ ያለው የዳዋ ሜዳ ላይ ያለው የእስልምና አስተምህሮ ከባቢ ላይ ያለው መድረስ ያልቻልናቸው የህብረተሰብ ክፍሎች አሉ። ሴቶች፣ እናቶች፣ አካል ጉዳተኞች፣ ማየት የተሳናቸው የህብረተሰባችን ክፍሎች ከዚህ የእስልምና አስተምህሮ የተገለሉባቸው ነባራዊ ሁኔታዎች አሉ። መስጊዶቻችን እነሱን የሚያካትቱ አይደሉም፣ ለእነሱ ወይ ምቹ አይደሉም። እነሱን ኤክስክሉድ ያደረገ ደግሞ እነሱን ታሳቢ ያላደረጉ ነገሮች ነው ያሉትና ስለዚህ እስልምና ለሁሉም መድረስ እስካለበት ድረስ ኢማን እስላማዊ ማህበር ይህንን ክፍተት በመድፈን ረገድ ጥሩ አስተዋጽኦች አሉት። 15 ዓመት አካባቢ ደግሞ እስላማዊ እውቀትን ቀጥታስ ምክንያቱም ሰዎች ከገጠር ወደ ዩኒቨርሲቲ ይመጣሉ። ከዛም ይመረቁና መንግስት መስሪያ ቤትም የግል መስሪያ ቤት ይገባሉ። ስለ ዲን የሚማሩባቸው አጋጣሚዎች የሌላቸው በርከት ያሉ ወጣቶች በተለይ አሉ። እነዚህ ሰዎች ባሉበት እየሰሩም ይሁን እየተማሩም ይሁን በዲስታንስ በኦንላይን በመደበኛ በቅዳሜና በእሁድ በማታ ፕሮግራሞች ምናምን በማድረግ በጣም ብዙ ሰው አትሊስት መሰረታዊ የዲን እውቀት እንዲደርሰው ተደርጓል። ኢማን እንግዲህ በተለያዩ ዘርፎች ከልጅነታችን ጀምሮ ስናውቀው በተለያዩ ዘርፎች ለማህበረሰብ ግንባታ ትልቅ አስተዋጽኦ ሲሰጥ የነበረ ተቋም ነው፣ እየሰጠም ያለ ተቋም ነው። የመጀመሪያው በጉልህ ሚናውን የተጫወተበት የእስላማዊ እውቀት ስርዓትን ሳይቋረጥ ሰንሰለቱን ጠብቆ ለትውልድ እንዲተላለፍ በማድረግ ሂደት ላይ ነው። የኢማን ኢስላሚክ ኮሌጅ የካሪኩለም ዝግጅትን በተመለከተ ያው ትላልቅ የትምህርት ላይ ረጅም ዓመት የሰሩ ሰዎች የተሳተፉበት እንዲሁም ደግሞ ትምህርቱ ኖርማል ደረቅ ፍልስፍና የምንለው አይነት የትምህርት አይነት ሳይሆን ሹሙልይ ነው፣ ሁለገብ ነው። አንድ ሙስሊም ሊያውቃቸው የሚገቡ ከእምነት ከአቂዳ መሰረታዊ ጉዳዮች ጀምሮ እስከ ዒባዳና አፈጻጸም ጉዳዮች ሙሉ የሆነ ግንዛቤ የሚያስጨብጥ ነው። ለምሳሌ ቶት፣ ስፒሪት እና ሙቭመንት የምንለውን ያጠቃልሉ ናቸው። ፍክረ፣ ረባንያ እና ሐረካ ነው። ወይ ደግሞ ሶስቱን አስተሳሰብንም መንፈሳዊነትንም ንቅናቄ ደግሞ እንዴት አድርጎ ወደ ማህበረሰብ መውጣት አለብን፣ ለኡማችን እንዴት ማገልገል አለብን የሚል ሰዎች አረብኛን ሳይገን አረብኛ መረዳት የማይችል ሰው በራሱ ቋንቋ በደንብ ግንዛቤው እንዲኖረው ማድረግ የሚያስችሉ ናቸውና ተጽዕኗቸው ከባድ ነው ወይም ከፍተኛ ተጽዕኖ ይኖራቸዋል ብዬ አስባለሁ። አንዳንድ ጊዜ መስጂድ የሚሰጡ ትምህርቶች አረብኛ ቃላት የሚበዙበት ጊዜ አለ። ያ ሰው የሚከታተለው ሰው ያ ቃል ምን ማለት ነው እያለ እያሰበ ግን ሌላ ያመልጠዋል። ሌላ ትምህርት አእምሯችን ስታክ ያደርጋል። የማናውቀው ነገር ሲኖር ኢንኳይሪ እያደረገ ምን ማለቱ ነው ይሄ እያለ እያሰበ እዛ ጋር የሚቆምበት ጊዜ አለና በራሱ በቋንቋው ግን ሲማር አንድ ሰው ምን ማለት ነው ያ ነገር የሚለውን በሚያስብበት ቋንቋው ይረዳዋል ማለት ነው። እስላማዊ የእውቀት ማዕከላት በአካል በርቀት እንዲሁም በኦንላይን ለማሰራጨት ጥረት አድርጓል። የዲንና የስብዕና ስልጠና ለመስጠት ሌት ተቀን ታግሏል።
ሚዛናዊና የተደራጀው እስላማዊ ትምህርት ለማህበረሰቡ የምናደርስበት መንገድ አንደኛ ያው ከጊዜ አንጻር ለሁሉም ማህበረሰብ ስራ ላይ ላለው ማህበረሰብ አመቺ እንዲሆን ተደርጎ የተቀረጸ ነው። የርቀት ትምህርቱ 14 ብራንቾች ሲኖሩት በኢትዮጵያ የመደበኛው 4 ብራንቾች አሉ። አዲስ አበባ 3 ብራንች አለ፣ በደሴ ላይ 1 ብራንች አለ ማለት ነው። ሰዎች አርባናይዝድ የሆኑ ከተማዊ የሆኑ መቀጠላቸው የማይቀር ነው። የገጠራማ አካባቢዎች ወደ ከተማ የመቀየር ሂደታቸው እያደጉ ባሉ ሀገራት ውስጥ በጣም ፈጣን ነው። በዚህ መካከል ዛዊያዎቻችን የነበራቸውን ቅርጽ እየቀየሩ ለመምጣት ይገደዳሉ። የዕልም ሐለቃዎቻችንና ሐሪማዎቻችን የነበራቸውን ቅርጽ እየቀየሩ ለመምጣት ይገደዳሉ። ስለዚህ የከተሜነት ባህሪን መላበስ የሚባለው ነገር እያስገደደ ይመጣል። የከተሜነት ባህሪ ደግሞ የተቋማት የእውቀት ሽግግርን የሚፈልገው ዕልም ሐዳራ ነው፣ ስልጣኔ ነው። ስልጣኔ መሆን ያለበት ከከተማ ወደ ገጠር ነው። ሀገራችን ግን እውቀቱ የሸሪዓ እውቀት ገጠሩ ላይ ብዙ ተለፍቶበት ብዙ ሰዎች ፈርተው ብዙ ስብዕናዎች ተገንብተው ወደ ከተማው የሚመጡት። ኢማን ኢስላሚክ ኮሌጅ ከሚዘጋጀው ክፍተቶች አንዱ በትልቁ ለዑለሞች 3 ፕሮግራሞች አሉ። አንደኛ ሸሃዳ ተነውያ የሚባል አለ። ሸሃዳ ተነውያ ማለት የ12ኛ ክፍል የመሰናዶ አቻ ፈተና እሱን ነው የሚያደርገው ከሱዳን ዩኒቨርሲቲ ጋር አንድ ላይ በመነጋገር ዑለሞች ገጠር ላይ ያካበቱትን ዒልም መጥተው እዚህ ዘመናዊ በሆነ መንገድ የአሰጣጥ ስርዓት እዚህ እንዲሰጡ ወይም ደግሞ ትልልቅ የትምህርት ተቋማት ላይ ገብተው እንዲማሩ። አሁን ዘመኑ በጣም ሰው ትምህርት የሚቀበልበት መንገድ በጣም እየዘመነ ስለሄደ ዑለሞቻችንም ጊዜውን ያዋጀ የትምህርት አሰጣጥ ሂደት እንዲላበሱ በስልጠና ኹጥባውም ጭምር የሚያስቀሩበት መንገድ አጠቃላይ ይህንን የማሰልጠንና የማብቃት አለ። ይህ ማለት እንግዲህ ሰው ቢያንስ ይህንን እውቀት በዲፕሎማ ወይም በአድቫንስ ዲፕሎማ ወይም በሰርቲፊኬት የኢማንን ኮርስ የተከታተሉ እህት ወንድሞች እስላማዊ እሴቶቻቸውን ጠብቀው እንዲቀጥሉ የማድረግ ብቃት እንደሚኖራቸው እናምናለን። አልሐምዱሊላህ በቅርቡ እንደውም ወደ 90 አካባቢ የሚሆኑ ዑለሞችን ከወሎ የዒልም መንደሮች ሸሃዳ ወስደው በወሎ ዩኒቨርሲቲ የዲግሪ ፕሮግራም እንዲከታተሉ እድል የተመቻቸበት ሁኔታ ፈቃደኛ የሆኑት ማለት ነው። ሌሎችም እዚህም አዲስ አበባ ዩኒቨርሲቲ አረብኛ ዲፓርትመንት የሚማሩ በርከት ያሉ ሰዎች አሉ። አላህ ካለ ደግሞ ወደ ውጭም ስኮላርሺፕ እንዲያገኙ ብዙ ጥረት እየተደረገ ያለበት አግባብ አለ። እነዚህ ሁሉ እንግዲህ የኢማን 20 ምናምን ዓመት ጥረቶች ናቸው ብዬ አስባለሁ። ኢማን 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 ከዛ በኋላ ደግሞ በኢፍጣርና በኡዱህያ ፕሮግራምም እጅግ በጣም ብዙ በሚሊዮን የሚቆጠሩ ሰዎችን አድሬስ ለማድረግ በየአመቱ ማለት ነው ከዛም ተደርጎ በሚገኝ እንትን በእናቴ ስም 3 ሚሊዮን ብር ሰጣለሁ። አባቴም ወደ አኼራ ሄዷል። አላህ ይርሐማቸው፣ ዱዓ አድርጉላቸው። በአባቴ ስም 2 ሚሊዮን ብር ሰጣለሁኝ። ስፖንሰር አልሐምዱሊላህ ሰዎች ረመዳን ሳይከፋቸው እንዲያልፉ፣ አረፋን ሳይከፋቸው እንዲያልፉ ስጋ በአመት አንድ እንጂ የማይበሉ ህዝቦች ዘንድ በጣም ሪሞት ኤሪያ ጭምር ሩቅ የምንላቸው የሀገራችን 700-800 ኪሎ ሜትር 1000 ኪሎ ሜትር እየተጓዝን አልሐምዱሊላህ ብዙዎችን እንግዲህ በዲናቸው ሚያያቸው ሰው እንዳለ ወንድም እህት እንዳላቸው እንዲሰማቸው ተደርጓል። ደስታ ነው የተሰማኝ ማለት እችላለሁ እና የኔ ቢጤዎች ቤት ውስጥ ተዘናግቶ ማንም የሚያስታውሳቸው የሌላቸው ብዙ ወገኖቻችን በማስታወሳችሁ አላህ ሱብሃነሁ ወተዓላ መልካም ምንዳችሁን በኸይር ጀዛችሁ በጀነት ይክፈላችሁ። ዱረቡብኒ አላሁ አክበር አላሁ አክበር አላሁ አክበር ኑቲ ከነረቲ ዱዓይ ጉዳይ እንጎነ ኢንሻአላህ يا رب إيسا سيدي قلت كينيا راجع مما يا رب تمسك قدي آمين أبو قلتش جرا كنا قلت والله يكونوا لازم في ديولو قرسني أما إيسا تيجي تشوف السلاح رابطة أنا كده ما هاجس ربي آمين.
መስማት የተሳናቸው ወገኖች ልክ እንደሌላው ማህበረሰብ የዲን ዕውቀት እንዲረዱ ብዙ ጥሯል። በጣም የተዘነጉ ወገኖቻችን ናቸው ብዬ አስባለሁ። መስማት የተሳናቸው ወገኖች አልሐምዱሊላህ ረብል ዓለሚን አርራህማን ራሂም። አንድ ጆሮ እንትኑ ተቃጥሏል ታምፕሩ፣ አንደኛው እስከ 20 ዓመት ይሰማል አሉኝ እና በደንብ በእንክብካቤ ባለሽ አቅም ያዥ ስላሉኝ ያ ባለኝ አቅም አልሐምዱሊላህ አላህ እየረዳኝ ሰረዳው ቆየሁኝ። ለእነዚህ ወገኖቻችን የተሰጠው ትኩረት በጣም እምብዛም ነው። በጣም ያሳዝናሉ። ትኩረት አይሰጣቸውም። በሚዲያዎቻችን ጋር በምትሄድበት ሰዓት ላይ በቂ ትኩረት አይሰጣቸውም። በሆነ ቦታ ላይ ነው ምልክት ቋንቋ በምልክት ቋንቋ መልእክት እንዲደርሳቸው የሚደረገው። ወደ ዲን ትምህርት ስትመጣ ደግሞ ምንም ትዝ አይሉንም። ግን እንደኛው የኛው ክፋዮች ናቸው፣ የማህበረሰባችን ክፍሎች ናቸውና ሐቂቃ ኢማን እነርሱንም ታርጌት ያደረገ እነሱንም ማገልገል ዓላማው አድርጎ የሚሄድ ተቋም መሆኑ አንዱ ልዩ መገለጫው ነው ብዬ አስባለሁ። ቢስሚላሂ ራህማኒ ራሂም ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን አልሐምዱሊላሂ ረቢል ዓለሚን። ሰላም አለይኩም። ወአለይኩም ሰላም። ስምህ ማን ነው? ስሜ መሐመድ ካማል እባላለሁ። እኔ ከዚህ በፊት አዲስ አበባ ዩኒቨርሲቲ መማር እያለሁ በዛውም እስላማዊ ኮሌጅ በዛው ትላላቃ እየተማርኩ ነበር። ሁለቱም እየተማርኩ ነበር። በአዲስ አበባ ዩኒቨርሲቲ ተመረቅኩ። በዛውም ኮሌጅ ተመረቅኩ እና አሁን መስማት ተያቸው። ወደዚያ እያስተማርኳቸው ነው። ያው ደግሞ መስማት የሚችሉ ምክትወው መስጠት ነው ያለሁት። እንግዲህ የሙሐመድ ኑሮ ይሄው እንዳየነው ነው። ከቤተሰቡም ከራሱም አንደበት ሰምተነዋል። ትኩረት ከተነፈጉት የማህበረሰብ ክፍል ኢማን እየዘጋ ያለው በልዩነት መስማት የተሳናቸው ለነሱም አላህን እንዲያውቁ ማለት እንደኛ ሰው ናቸው። እንደኛ ቁርአን መቅራት ይፈልጋሉ። እንደኛ ከአላህ ጋር መነጋገር ይፈልጋሉ። እንደኛ ሱጁድ ላይ ከአላህ ጋር መሸኳሸክ ይፈልጋሉ። አላህ ማን ነው እንዲያውቁ ጌታቸውን ማወቅ ይፈልጋሉ። ረሱላቸውን ሰለላሁ ዐለይሂ ወሰለም ማወቅ ይፈልጋሉ። ይህንን ኢማን ኢስላሚክ ኮሌጅ ለነሱ እንደ አንድ የማህበረሰብ ክፍል ትኩረት ሰጥቶ በልዩነት እስካሁን 160 ምናምን የሚሆኑ ተማሪዎችን ቁርአን በምልክት ቋንቋ ቁርአን እንዲያኸትሙ ተደርጎ የዲን ትምህርት እንዲማሩ ተደርጎ ከአላህ ጋር ያላቸውን ዓላቃ እንዲያጠናክሩ እነዚህ ስራዎችን እየሰራ ይገኛል። ልዩ ፍላጎት ተማሪዎች የሚማሩበት ራሱ የሆነ ካምፓስ ይኖራል ተብሎ ይታሰባል። ኢንሻአላህ እሱን ማገዝ የሁሉም ማህበረሰብ ግዴታ ይሆናል። የአክፍሮት ኃይላት በሙስሊሙ ማህበረሰብ ላይ የዘረጉትን ክንድ ለማሳጠፍ ብዙ ጥሯል። ደቡቡ የሀገራችን ክፍል ላይ ያለው ችግር የኢኮኖሚና ማህበራዊ መንፈሳዊ የሚባለው ችግር በጣም በጎላ ሁኔታ ይታያልና ከነዚህ ውስጥ ደግሞ በዋነኛነት የሚሽነሪ ወይም ደግሞ ሰዎችን በተለያዩ ጥቅማ ጥቅሞች ከእምነታቸው የማስወጣት እንቅስቃሴዎች አሉ። ባለፉት 3 ዓመታት ከ20 ሺህ በላይ ሰዎችን ወደ ዋነኛ እምነታቸው ወደ እስልምና መመለስ ችሏል። እንግዲህ 20 ሺህ የሚባለው ቁጥር ቀላል አይደለም። በአቬሬጅ እስካሁንም ባለው ቢያንስ እንኳን ከአንድ ወር በፊት ያለውን እንኳን ዳታ ብንወስድ በየወሩ በአቬሬጅ ከ750 በላይ ሰዎችን ወደ እስልምና ይቀላቀላሉ። ጉዞው እዚህ አያበቃም። ኢማን ትናንት በህልም ተጀምሮ ዛሬ በተጨባጭ ውጤት እንደታየ ሁሉ ነገም ለተሻለ ትውልድ ግንባታ ብርሃን ሆኖ ይቀጥላል። የእውቀት ማዕድ ለሁሉም ክፍት መሆኑን አካታችነትና ዘመናዊነት ደግሞ ለስኬት ቁልፍ መሆናቸውን ይህ ተቋም በተግባር አሳይቶናል። እውቀት አለ፣ በጣም ብዙ ቦታ አለ፣ አማራጮች አሉ፣ ብዙ የምትማርበት። ግን የኢማን ትምህርት ሐቂቃን የተለያየ ቦታም ተምሬያለሁ። የኢማን ትምህርት ለየት የሚያደርገው ይሄ ነገር ብቻን ያዙ ከዚህ ውጭ ያለው ትክክል አይደለም ተብለን አናቅም። እኔ ኦልሞስት ከ4 ዓመት በላይ ተምሬያለሁኝ።
ኡስታዞቹ ሲያስተምሩ ዲንን እንዴት መሰለ የሚስሉልህ? ባህር ታውቃለህ? ባህር ይሄ እስልምና ባህር ነው። እናንተ በቻላችሁ ተጨልፎ ነው በቃ ሁሉም በሚችለው መንገድ ይጨልፈው። ግን ባህርነቱን ሰፊነቱን መቼም ቢሆን እውቀትን ተምረህ እንደማትጨርሰው በቃ የሆነ ነገር ስትማር ገና ብዙ እንደሚቀረ የተማርንበት ነው። በዋነኛነት የኡስታዞቻችን በጣም ጂኒስ መሆን ስነ ምግባራቸው እኛን ለመለወጥ እኛን እንትን ለማድረግ በጣም መጣራቸው ይመስለኛል። በአጭር ጊዜ ውስጥ 1 ዓመት ነው የተማርነው፣ ግን በአጭር ጊዜ ውስጥ በጣም ብዙ ለውጥ ነው ያየሁበት ህይወቴ ላይ። እኔ ላይ ብቻ ሳይሆን ቤተሰቦቼ ላይም ልጄ ላይም ሁሉም ነገር ላይ ለውጥ አግኝቼበታለሁ ማለት ነው። በኔ እድሜ በጣም ሰፊ ሐለቃዎች ነበሩ፣ በጣም ትልቅ ዓሊሞች ነበሩ ሲያቀሩ የነበሩ። ነገር ግን እነዚህ ዑለሞች ሙፍቲዎች ሰዎች ናቸውና እነሱ በሚያርፉበት ወቅት ላይ ቦታው ላይ የሚተካ ሰው መጥፋቱ፣ ነገሮች ሁሉ መቀያየራቸው ዕልም እንዲያጥር ሆኗል በሀገራችን ላይ አሁን ባለው ተጨባጭ ላይ ማለት ነው። እኔ ከማውቃቸው ከ10 ቦታዎች ላይ አንዱም ዛሬ ቦታው ላይ ተተክቶ የሚቀራበት ቦታ እንደሌለ ይታወቃል ሐቂቃና እነዚህ ነገሮች እጅን ቀልብ የሚሰብሩ ቀልብ የሚያደሙ ነገሮች ናቸው ሐቂቃ። ሐሪማዎች ናቸው፣ መሳጅዶች ናቸው፣ ትላላቅ ታሪክ ጠገብ የሆኑ የቅርአት ቦታዎች ናቸው። እዛው ቦታ ላይ ትውልዱን ዓለማዊ የሆነ ትምህርትን የመስጠት ትውልዱን የሚያናግርበትን ቋንቋን ክህሎት ማስጨበጥ የሚለው ያ ክፍተት አለ። የዘመናዊ የትምህርት ስርዓት አብሮ ሲሳለጥ እዛ ያለውን ተቅዋውን፣ ወራዑን፣ ዙሁዱን፣ አላህን መፍራቱን፣ እውነተኛውን ተርቢያ ከአላህ ጋር ያለውን ግንኙነት ዒልምን ጠለብ የማድረግ ዒልምን የመፈለግን እውነተኛ ስርዓትን ከማግኘት በተጨማሪ በዘመናዊ ትምህርት ስርዓት ውስጥ ደግሞ የሚጨመሩ ግብአቶች ሲጨመሩበት ለተማሪው የተሟላ የሆነ ነገር በአጭር ጊዜ በአነስተኛ ወጪና አቅም ለማስተናበር እድል ይሰጣል ማለት ነው። መስጂዶችን ገንብቷል። የእስላማዊ ማዕከላት ግንባታን በሰፊው አከናውኗል። የውሃ ፕሮጀክት፣ የሙያ ማሰልጠኛ፣ ኢስላሚክ ዩኒቨርሲቲ። ኢማን ምን ያህል ገባበት ማህበራዊና መንፈሳዊ አገልግሎት አለ። ይህ ሁሉ ከማህበረሰቡ በሚያገኘው ድጋፍ እንጂ ሌላ ከየትም አይደለም። ይህንን ዛሬም ነገም የማህበረሰቡን እገዛ ይፈልጋል። ኢማን እስላማዊ ተቋም የሁላችንም ነው፣ የሁሉም ሙስሊም ማህበረሰብ ነው። ዓላማው እስላምን ማድረስ ነው። ዓላማው ሙስሊሞች ባሉበት ቦታ ሙስሊሞችን በሌሉባቸው ቦታዎችም ጭምር ይህንን የእስላም ብርሃን ማድረስ፣ ሰው ትክክለኛ ግንዛቤ እንዲኖረው የማድረግ ጉዳይ ነው። አላህ ብሎ ደግሞ ወደ ዩኒቨርሲቲ እንዲያድግም ሁላችንም የበኩላችንን አስተዋጽኦ ማድረግ መቻል አለብን። ይቻላል። ያለፉት 20 ምናምን ዓመታት ያሳዩን በትንሽ ነገር ተደሩጅ ያደረገን ያሳደገን ወደ ትልቅ ነገር መድረስ እንደምንችል ነው ያሳየንና ይሄ በጣም ወሳኝ ነው። ጊዜው ነው አሁን። በትናንት መሰረቱ ላይ የዛሬውን ማንነት ገንብተናል። በዛሬው ጥንካሬ ደግሞ የነገውን ብሩህ ተስፋ እናልማለን። ዕውቀት ለሁሉም፣ ብርሃን ለትውልድ። በማንኛውም ስራዎች ላይ በጣም መሰረታዊ ጉዳይ የዘላቂነት ጉዳይ ነው፣ ሰስቴናቢሊቲ ኢሹ ነውና ስለዚህ እነዚህን ስራዎች አንደኛ ኢማም ብቻ የሚሰራበት ሁኔታ መፈጠር የለበትም። ሌሎች ባለድርሻ አካላት ሌሎችም ተባብረውም ራሱ ስራውን ችግሩን መቅረፍ አንችልም። ችግሩን መቀነስ ነው የምንችለው፣ ሚቲጌት ማድረግ ነው የምንችለውና ስለዚህ ሌሎች ጋር ተቀናጅቶ የመስራት አቅጣጫ አለ። በሌላ መልኩ ኢማን ይህንን ማህበሩ ፕሮጀክቶች አጠቃላይ በዘላቂነት ለማስቀጠል የሚያስችለው የራሱ የሆነ ገቢ ምንጭ እንዲኖረው እየተንቀሳቀሰን እንገኛለን። እንደዚሁ ከሀገር ውስጥ ደጋፊዎቻችን ባገኘነው ድጋፍ የጀመርነው ወቅፍ ፕሮጀክት አለን። G+8 ህንፃ አለን ወደ አፎ አካባቢ ላይ። ስለዚህ ያንን ህንፃ በምንጨርስበት ሰዓት ላይ ሙሉ ለሙሉ ለትምህርት የሚውል በዋነኛነት ደግሞ እነዚህ ውላን ናቸው ለሴቶች፣ ለአካል ጉዳተኞች፣ መስማትና ማየት ለተሳናቸው ወንድምና እህቶቻችን የሚውል እና እዚህ ላይ የምናውለውን ፕሮጀክትም ደግሞ በቋሚነት የሚደግፍ ፕሮጀክት እንደሚውልልን ተስፋ እናደርጋለን። በጣም ከራቀ በ2030 በሀገራችን በአይነቱ ልዩና የሚመሰገን በጥራቱ የተመረጠና በሰዎች ሁሉ ያ ዩኒቨርሲቲ ተብሎ የሚጠቆምለት
ኢስላማዊ ዩኒቨርሲቲን የመገንባት ኃላፊነት ኢማን ተሸክሟል ብዬ አምናለሁ። አንድ ትውልድ ተሻግሯል። በዛ ትውልድ ውስጥ ግን ራሱን የቻለ የቆመ ጥራቱን የጠበቀ ያንን ጥልቀትና አቅም ያለውን እውነተኛ የአላህ ፍራቻና ተርቢያ ወረው ዙሁዱ ተቅዋው ያለበትን የእውቀት ማዕከል በዘመናዊ ስርዓት የያዘ ትልቅ ኢስላማዊ ዩኒቨርሲቲን እውን አድርጎ ማየት ፈልጋለሁ። ወላሂ በተለይ እስላማዊ ኮሌጁ ወይም ደግሞ ኢማን ኢስላሚክ ኮሌጅ እኔ የምገምተው በቅርብ ርቀት ኢንሻአላህ በሀገራችን ሙስሊሞች አንገታቸውን ቀና አድርገው የሚያዩዋቸው ትልልቅ አሊሞች በሁሉም ዙሪያ ገብ በሆነ ብቃታቸው የምንኮራባቸው ተመራማሪዎች፣ ትልልቅ ሰዎች፣ ሙፍቲዎች በደንብ እስልምናን ወክለው የትኛው መድረክ ላይ ብታስቀምጣቸው የማያሸማቅቁ የማያሳፍሩ ዱዓቶች የሚመረትባት ማዕከል ሆና ማየት ነው የሚያኛው ኢንሻአላህ። አልሐምዱሊላህ ረብል ዓለሚን ባለፉት 23 ዓመታት የነበሩት ስኬቶች ከአላህ ሱብሓነሁ ወተዓላ ቀጥሎ በዋነኛነት የኢማን የጀርባ አጥንት ሀገር ውስጥ ያሉ ደጋሾች ናቸው። የሚያዩት ነገር አስደስቷቸው በሚሰጡት ትንሽም ትሁን ትልቅ ልገሳ ነው ኢማን እስላማዊ ማህበር እዚህ የደረሰው። አሁንም ከአላህ ሱብሓነሁ ወተዓላ ቀጥሎ ተስፋ የምናደርገው ይህንን የህብረተሰብ ክፍል ነውና ይህንን ህብረተሰብ ክፍል ማመስገን እንፈልጋለን። ግን የዚህ የኢትዮጵያ ሙስሊም ችግር የኢማን ችግር ብቻ አይደለም። ኢማን የመሪነቱን ሚና ትወጣ ትችላለች። ግን ሁሉም ቦታ ላይ የሀሳብ፣ የገንዘብ፣ የማቴሪያል ድጋፎችን ኢማን ትፈልጋለች እና በዚህ ረገድ ላይ ህዝበ ሙስሊሙ የነበረውን አስተዋጽኦ እንዲቀጥልና እንዲሁም ደግሞ ምን ተጨማሪ ነገሮች አሉ እያለ እየጠየቀ ቤታችን አንኳኩቶ ባሉ ነገሮች ላይ እንዳለ አብሮን እንዲሆን ጥሪና አስተላልፋለሁ። ጀዛኩሙላሁ ኸይር። ኢማን 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 መርሐባ። ሞራሉ ለኔ ያልተሰማኝም አንድ ጊዜ ለኢማን እስላማዊ ማህበር ከዛ ደግሞ እነሱም እንደገለጹት እዚህ ደረጃ እንዲደርስ ያደረጉት የኢማን ቤተሰቦች ናቸውና አንዴ ደግሞ ለራሳቸው ይህንን ዘጋቢ ፊልም ከተመለከቱ በኋላ ሐሳብን መንገር ከባድ ቢሆንም ምናልባት ለአመራሮቹ በተለይ ለዋና ስራ አስፈጻሚው ጥያቄ የሚሆነው የአንድ ድርጅት የ23 ዓመት ቆይታ ነው ወይስ የ23 ድርጅቶች ታሪክ ሊቀርበው ለማለት የሚያስገድድ ዘጋቢ ፊልም ላይ የተመለከትነው። በዋነኝነት በውስጡ ያለው ደግሞ ኢማን ኢስላማዊ ኮሌጅ ላለፉት 10 ዓመታት በሺዎች የሚቆጠሩ ተማሪዎችን በእስላማዊ ዕውቀት አስመርቋል። በጣም ነገሩን ቻሌንጂንግ የሚያደርገው በዚህ ጊዜ ላይ ሰዎች ፈትዋን ቻትጂፒቲን በሚጠይቁበት ጊዜ እንኳን የሸሪዓ ዕውቀትን አይደለም ገንዘብ የሚያስገኘውን አካዳሚክ ዕውቀትን ሰዎች ባጣጣሉበት ጊዜ ሰዎች ሸሪዓን እንዲማሩ አሳምኖ በመደበኛ በቅዳሜና እሁድ በማታ በኦንላይን በርቀት እያስጨነቁ ነው እስላማዊ ዕውቀትን እያደረሱ ያሉት። ይህ ሁሉ እየተደረገ ያለው ሀገራችን ላይ ኢስላም መስፋፋቱ እንዲቀጥልና የኢስላምን እሴት ለመጠበቅ ነውና እኔ ቃላት አጥሮኛል። እናንተ ግን በጭብጨባ ገለጹልኝ ባካችሁ። ይሄ የኔ ስሜት ነው። ብዙዎቻችሁ ስሜታችሁን ግለጹ ብትባሉ ብዙ እንደምትሉ ተስፋ አደርጋለሁ። ምናልባት ድርጅቱ ሙኽሊስ ከመሆኑ አኳያ ብዬ ከመጠርጠር ይሄን ሁሉ አመት እዚህ ደርሷል። ይሄን እኛ ጋር የደረሰውን መልእክትና የኢማን እስላማዊ ቤተሰቦች ያወቁትን ነገር ማህበረሰቡ ሙሉ ማወቅ እንዳለበት ከፍተኛ የሆነ እምነት አለኝ። በመቀጠል ከዚህ ዶክመንተሪ በኋላ ሐሳባቸውን እንዲገልጹልን ወደዚህ መድረክ የምጋብዘው ተወዳጁን ኡስታዝ መሐመድ አባተን ይሆናል። ኡስታዝ መሐመድን ብዙዎቻችን በደንብ እናውቀዋለን። በተለይ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሁን ላለበት ቁሞና ለተደረገው ትግል ግንባር ቀደም ከነበሩ ወንድሞች መካከል ነው። ትልቅ አሻራውን አሳርፏል። ስሜቱን ብንሰማ በጣም ደስ ስለሚለኝ ኡስታዝ መሐመድ አባተን ወደዚህ ጋብዛለሁ። አመስግኑልኝ ባካችሁ። ኢማን ኢማን ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ራህማን ራሂም። ዶክመንተሪውን ፊልም በደንብ ተመልክቼዋለሁኝ። ምናልባት 23 ዓመት የተሰሩ ስራዎችን በዚህ ዶክመንተሪ ማቅረብ በጣም ከባድ ነው ብዬ አስባለሁ። በጣም ከባድ ነው። ከመነሻው ጀምሮ በሂደቱና አሁን የደረሰበትን ተጨባጭ ሁኔታ እንዲሁ ለመጠቆም ያህል የተደረገ ጥረት እንጂ
በዛ ሂደት ውስጥ ያለፉ ነገሮችን በሙሉ በዚህ ደቂቃዎች ማስተላለፍ የሚቻል አይመስለኝም። የተሰሩ ስራዎች ግን በተወሰነ ደረጃ ተገልጸዋል። ያ ጥሩ ነው። እኔ ከዚህ ነገር የተረዳሁት አንድ ምንድነው ቀላል ነገሮችን ማንም ሰው ሊሰራቸው ይችላል። ኖርማል በሆኑ ተጨባጭ ሁኔታዎች ውስጥ ማንም ሰው ብዙ ነገሮችን ለማድረግ ይችላል። የተለመዱ በተደጋጋሚ ሰዎችም ድርጅቶችም የሚሰሯቸውን ስራዎች ሁሉም ለመስራት ተነሳሽነትም ይኖረዋል፣ ይሰራዋል። ምናልባት ይሄንን ለመስራት ተነሳሽነት አቶ ሂማው የሞተ እና በእንቅልፍ ውስጥ በገፍላ ውስጥ ያለ ሰው ወይም ተልእኮ የሌለው ከሆነ በስተቀር ያየሁት ምንድነው የሚያስቸግር እና ከባድ የሆነውን ነገር መርጦ መስራት ማለት ነው። ይሄ በጣም ወሳኝ የሆነ ነገር ነው። በዚህ ላይ መቀጠል እንዳለበት ነው እኔ የተገነዘብኩት። አካል ጉዳተኛ የሆኑ ሰዎችን መርጦ እነሱ ጋር እስልምናን ለማድረስ መስራት ከሌላኛው ስራ ብዙ ጊዜ ይፈልጋል፣ ብዙ ገንዘብ ይፈልጋል፣ ብዙ ጉልበት ይፈልጋል፣ ብዙ አቅም ይፈልጋል። ውጤትም ደግሞ ለማየት በዛው ልክ ብዙ ነገር ይፈልጋል። ስለዚህ እንዲህ አይነት ቦታ ላይ መርጦ መስራት ትልቅ አጅር የሚያስገኝ ነው። አይሻ ረዲየላሁ ተዓላ አንሃ አብረው ዑምራ ላይ ከነበሩ ሰዎች ሲስተጓጎሉ ነብዩ ሰለላሁ ዐለይሂ ወሰለም ያ ደግሞ በጣም ውስጧን ሲያማት ኢነማ አጅሩኪ ዐላ ቀድሪ ነሰቢኪ ያለ አጅርሽ የልፋትሽን ልክ ነው። አንድ የአካል ጉዳተኛ ልጅን ፋቲሃ ማስቀራትና ሁሉ የስሜት ህዋሳቱ ጥሩ የሆነን ሰው ማስቀራት እኩል ይሆናል? እኩል አይሆንም። መርዳትም ማለትም በዛው ልክ ማለት ነው። ከፍተኛ የሆነ እስልምናን ታርጌት አድርጎ ሙስሊሞችን ትኩረት ሰጥቶ ለማክፈር የሚንቀሳቀስ ኃይል ያለበት ቦታ ላይ ሄዶ መስራት ያው በቴሌቪዥን ቁጭ ብሎ ዳዕዋ ከማድረግ እኩል ይሆናል? እኩል አይሆንም። መስጂድ ውስጥ ሆኖ ዳዕዋ ከማድረግ እኩል አይሆንም። ወይ አዳራሽ ላይ ሰው ተሰብስቦ ዳዕዋ ከማድረግ ጋር በፍጹም ሊነጻጸር አይችልም። በአላህም እይታ በማንኛውም እይታ ማለት ነው። አጅሩም የዛኑ ልክ ከፍ ያለ ይሆናል ማለት ነው። እንኳን 20 ሺህ ሰውና ከዚያ በላይ የሆነን ሰው ዳዕዋ አድርጎ ወደ እስልምና መልሶ ማምጣት፣ አዳዲስ ሙስሊሞችም ደግሞ ወደ ጀነት መንገድ መጥራት፣ ይሄ በጣም ከባድ የሆነ ነገር ነውና ከባድ የሆነውን ብዙ ሰዎች ትኩረት ያልሰጡትንና ያልተሰማሩበትን ነገር መርጦ ኢማን ኢስላሚክ አሶሲዬሽን መስራቱ እጅግ በጣም የሚያስደስትና ይበል የሚያስብል ነው። ያ ነገር እንዳትሰጉት፣ ለወደፊትም በዚያ መስመር ላይ በደንብ መቀጠል እንዳለባችሁ ነው መልእክት ማስተላልፈው። ከዛ በተረፈ በደንብ ያየሁት ነገር ምንድነው ዕውቀት ተጠምተው ዕውቀት ያደረሳችሁላቸው ሰዎች፣ የሚበሉት አተው ምግብ ያደረሳችሁላቸው ሰዎች፣ የሚለብሱት አተው ያለበሳችኋቸው ሰዎች፣ ያስተማራችሁት ትምህርት፣ ያደረሳችሁት ምግብ፣ የገነባችሁት መስጂድ፣ የሰጣችኋቸው ነገር ሳይሆን ለኔ ትልቅ አድርጌ የማየው ያንን በመድረጋችሁ ምክንያት እነሱ አእምሮና ልባቸው ውስጥ የሚፈጠረው የስነ ልቦና ጥንካሬ፣ ያ በጣም ወሳኝ የሆነ ነገር ነው። ስለዚህ ስንሰጥም ስናስተምርም የሆነ ድጋፍ በሚደረግበት ሰዓት እነሱ ውስጥ የተኛውን የደካማነት ስነ ልቦና ማንቃት ከሚሰጠው እርዳታ የበለጠ ነገ እነሱ 20 ሺህ ሰው የሚያሰልም ኢማንን የመሰለ ኮሌጅ የሚሰራ ሳይሆን ሀገር የሚመራ ከባድ የሆነ የስነ ልቦና መነቃቃት ውስጣቸው ሊፈጠር ይችላል። ብዙ ድሃዎችን ሊታደግ የሚችል ትልቅ የሀብት ማማ ላይ ሊያደርሳቸው የሚችል የተጣለውን ሰው እዛ ውስጥ የሚፈጠረው ስነ ልቦና ሊፈጥረው ይችላልና ከሚጎርሱት፣ ከሚለብሱት፣ ከሚማሩት የበለጠ እዛ ውስጥ የሚፈጠረው ነገር ነው ትልቅ ብዬ የማስበው። ኢብኑል ቀይም ረሕመቱላሂ ዐለይህ ምን ይላል? መዳሪጅ ሳሊኪን ላይ መዳሪጅ ሳሊኪን በይነ ኢያከ ነዕቡዱ ወኢያከ ነስተዒን
أول منزلة من منازل العبد في سيره إلى الله عز وجل يقظان إلى مبانن ياتشي مبانن وقت بمستت لتمتا تشلالج በማጉረስ ልትመጣ ትችላለች በማብላት ልትመጣ ትችላለች ችግሩን ቁጭ ብሎ በማዳመጥ ልትመጣ ትችላለች በተለያየ ምክንያት ሊመጣ የቀዛን ግን ምን ብሎ ነው የጠቀሰው ኢብኑ አልቀይም اليقظة انزعاج القلب من رقدة الغافلين قلب በከፍተኛ ድንጋጤ ተኙ ከሆኑት ልቦች ከተኙ ልቦች መካከል በከፍተኛ ድንጋጤ የልብ መባነን መንቃት ነው ይላል ያን የምታነቃው በድህነት ማቅ ውስጥ ተኝቶ ተስፋ ያጣን ሰው በጅህልና ጨለማ ውስጥ የተኛውን ልብ በእጦት ውስጥ ያለውን ሰው መተሰት ደርስለት ካበላኸው ካጠጣኸው ከሰጠኸው ዕውቀት የበለጠ ልብ ውስጥ የሚፈጠረው መባነን ከፍተኛ የሆነ እንትን ይፈጥራል ነው ማለት ዛሬ የተሰበሰብንበት ዓላማ ገቢ ማሰባሰቢያ ነው አይደል ትልቁ ገቢ ማለት አንድ ሰው ለእንደዚህ አይነት ድርጅት ዓላማውን እንዲያሳካ ወደ አላህ ለሚጠራው ነገር የሚያበረክተው ነገር ከሚያወርሰው የበለጠ ማለት ነው አንድ ነገር ልናገርና ወርዳለሁ ሙቃቲል ኢብኑ ሱለይማን መንሱር የሚባል ትልቅ ንጉስ ዘንድ ይገባል ሲገባ ያ ንጉስ ምን ይለዋል ኢንሳህኒ ያ ሙቃቲል አሉ ሙቃቲል ኢብኑ ሱለይማን هل أنسأك بما رأيت عن بما سمعت ያየሁትን ወይስ የሰማሁትን ልምከርህ አለ በል بما رأيت ያየኸውን ተጨባጭ የሆነውን ነገር እስኪ ምከረኝ አለ والله يا أمير المؤمنين إني رأيت عمر بن عبد العزيز في مرض موته ولم يترك لأهله إلا دنانير معدودة عمر بن عبد العزيز سيموتو يتوسنا ديناروچن ብቻ ነው የተውታል በ5 ዲናር ከፈን ገዛንለታል በ4 ዲናር ደግሞ የሚቀበርበት ቦታ ተገዛለት የቀሩት 7 ዲናር ነው የሚሆኑ ለልጆቹ ተከፋፈሉ ልጆቹ ስንት ናቸው 11 ናቸው ዑመር ኢብኑ አብዱል አዚዝ ማለት ኸሊፋ ነው ትልልቅ ሀገሮችን ሲመራ በወቅቱ ዓለምን ሲመራ የነበረ ኸሊፋ ነው ሂሻም ኢብኑ አብዱል መሊክ ደግሞ 11 ልጆች አሉት እሱም ማለት ሲሞት ታሪካ የተወላቸው አልፍ ዲናር ነው 1 ሚሊዮን ዲናር ለልጆቹ ውርስ ትቷል والله يا أمير المؤمنين إني رأيت في يوم واحد أحد أبناء عمر بن عبد العزيز يتصدق في سبيل الله ب100 فرس በአንድ ወቅት በአንድ ሰዓትና በአንድ ቀን ውስጥ የዑመር ኢብኑ አብዱል አዚዝ አንዱ ልጅ 100 ፈረሶችን في سبيل الله ሰደቃ ሲያወጣ ይቻላል وفي نفس اللحظة ማለት ነው በዛ ወቅት ደግሞ 1 ሚሊዮን ዲናር 1 ዲናር ማለት በአሁኑ 4.5 ግራም ወርቅ ማለት ነው 1 ዲናር 4.5 ግራም ወርቅ ነው 1 ሚሊዮን ዲናር የወሰደው ሰው ደግሞ መስጊዶች በር ላይና ባግዳድ ዙሪያ ላይ ሲለምን አይቻለሁ ይሄ የሚያሳየው ምንድነው ለኸይር ነገር ለሰደቃ ተትቶ ተቅዋን ደግሞ አውርሶ የሚያልፍ ሰው ትልቅ ሀብት ለልጆቹ ትቶ የሞተው ያ ሰው ነው ማለት ነው ስለዚህ ኢንሻአላህ እንዲህ አይነት ፕሮግራሞች ሲዘጋጁ ይሄንን ታሳቢ አድርገን ልጆቻችንንም አላህ Subhanahu Wa Ta'ala ተቅዋቸውን እንዲጠብቅላቸው ሀብታቸውን እንዲጠብቅላቸው ለማህበረሰቡ ትልቅ አስተዋጽኦ እንዲያበረክቱ እየነየትን ለዚህ በጎ አድራጎት የበኩላችንን አስተዋጽኦ ማበርከት አለብን የሚለውን ለማስተላለፍ ነው ጀዛኩሙላሁ ኸይር ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝን እጅግ አድርገን እናመሰግናለን አይ ሆፕ ስሜታችሁን ኡስታዝ ገልጾላችኋል ብዬ አስባለሁኝ
የኢማን 5ኛው የረመዳን ኢስቲቅባልና የራስ ስነ ስርዓት ላይ ነው የምንገኘው። የዛሬ መድረካችን የነፍስ ቋንቋ የሚል ነው። ይህ የነፍስ ቋንቋ ደግሞ በተለይ መስማት ለተሳናቸው ሰዎች የተዘጋጀ ፕሮጀክት አለው ኢማን ኢስላማዊ ማህበር፣ በተለይ በኢማን በኢስላማዊ ኮሌጁ በኩል ማለት ነው። ይህንን ነገር በጥሩ መልኩ እንዲቀርብ በተወሰነ መልኩ ሀሳቡን መድረክ ላይ በፕሮጀክት መልኩ ይቀርብልናል ማለት ነው። ይህን እንዲያቀርቡልን ደግሞ ወደዚህ የምጋብዘው ተወዳጁን ኡስታዝ አብዱራህማን ሜጢን ይሆናል። ወደዚህ ሻኙልኝ። አመሰግናለሁ። ብስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ኢንሻአላህ አጠር ለማድረግ ሞክራለሁ። ኢንሻአላህ ዲስፕሌዩ ላይ ምንድነው ኤልሲዲ እስኪመጣ ድረስ እኔ ከዚህ እቀጥላለሁ ኢንሻአላህ። የኢማን መስማት የተሳናቸው ማስተማሪያ ማዕከል ምስረታን የሚመለከት ፕሮጀክት ነው ማቅረብላችሁ ኢንሻአላህ። እስኪመጣ ድረስ እኔ ራሴ አነበዋለሁ ኢንሻአላህ። እዚህ ጋር ከማዕከሉ ጋር የተገናኘ አሚና የተባለች ቅድም እዚህ ጋር መጥቶ ቁርአን የቀረልን አይነት ስሙ ትንሽ ከብደኛል መስማት የተሳናቸው እሱ ማለት እንደዛ አይነት አሚና የምትባል ልጅ አለች። መስጂድ ውስጥ ተቀምጣለች። ኢማሙ ይናገራሉ፣ ሰዎች በዛ መሃል ያለቅሳሉ፣ ቁርአን ሲቀራ ያለቅሳሉ። ለአሚና ግን ክፍሉ ጸጥ ያለ ወይ ደግሞ ጸጥታ የሰፈነበት ቦታ ነው። እሷ ኹጥባን መስማት አትችልም። እንዲሁም ደግሞ ወደ ምልክት ቋንቋ የሚተረጉምላትም የለም። በየሳምንቱ ጁምዓ ሰዎች ወደ መስጂድ ሲሄዱ እሷ ማብራት ትሄዳለች። ወደ ቤቷም ደግሞ አንድ ጥያቄን ይዛ ትመለሳለች። እዚህ ማህበረሰብ ውስጥ ወይ ደግሞ እዚህ ኡማ ውስጥ ለኔ ቦታ አለ ወይ ደግሞ እኔ ኮንሲደር የምደረግ አይነት ነኝ ወይ ትላለች። በዚህ ኡማ ውስጥ ለኔ ቦታ አለ ወይ የሚሉ ሰዎች በጣም ብዙ ናቸው ያሉት። አሁን ያለው ተጨባጭ ዓለም ላይ ምንድነው መስማት የተሳናቸው ማህበረሰቦች በጣም ብዙ ተግዳሮቶችን ያስተናግዳሉ። ቅድም እንዳያችሁት የአክፍሮት ኃይላት ጭምር ማለት ነው። በዓለም አቀፍ ደረጃ ወደ 666 ሚሊዮን ሰዎች የመስማት ችግር አለባቸው። ይሄ የWHO ዳታ ነው። ኢትዮጵያ ውስጥም ከ3.6 ሚሊዮን በላይ መስማት የተሳናቸው ዜጎች አሉ። ከዚህ ውስጥ በጣም በሚሊየንስ የሚቆጠሩት ሙስሊሞች ናቸው እንደሚታወቀው፣ ወይ ደግሞ ነገሩ ሙስሊሞችም ላይ አለ ለይቶ አይመጣምና ማለት ነው። ሙስሊሞች ቢሆኑም በሚሊዮን የሚቆጠሩት ኢስላማዊ ትምህርትን አያገኙም ወይ ደግሞ ማግኘት አይችሉም። በተለይ ደግሞ በሀገራችን በኢትዮጵያ የምልክት ቋንቋ የተዘጋጀ የእስልምና ስርዓት ትምህርት የለም። የሰለጠኑ መምህራን እጥረት ያለ ሲሆን መስጂዶችም ሁሉንም አካታች አይደሉም። ኦኬ መጣ ሐያኩም። ይህንን ችግር ለመቅረፍ ኢማን አንድ ፕሮጀክት ወደ እናንተ ያቀርባል ማለት ነው ኢንሻአላህ። ክፍተቱ እንደሚታወቀው የቋንቋና የተደራሽነት ክፍተት አለ። የቋንቋ ችግር አለ። ለምሳሌ ያክል እንደ ተውሂድ፣ ሰላት፣ ዘካ መሰል ነገሮች ላሉ ቃላት ወጥ የሆነ የኢስላማዊ ምልክት ቋንቋ የለም። ለምሳሌ ቅድም መጥቶ የነበረውን ወንድማችንን ኢማን መጥቶ ባይማር ኖሮ እሱና መሰሎቹ መጥቶ ባይማሩ ኖሮ ዘካ ምን እንደሆነ፣ ተውሂድ ወይ ደግሞ አላህ ምን እንደሆነ፣ ሰላት ምን እንደሆነ ላያውቁ ይችላሉ። ኮይን የተደረጉ ቃላት በምልክት ማለት ነው ኢስላማዊ ቃላት ወይ ደግሞ የምልክት ቋንቋ የለም። የትምህርት እጥረት አለ። በምልክት ቋንቋ የሚያስተምሩ የዲን መምህራን እጥረት አለ። የቦታዎች አለመመቻቸት አለ። አብዛኞቹ መስጂዶች መስማት ለተሳናቸው ወገኖች ተደራሽ አይደሉም ወይ ደግሞ ኮንሲደር አያደርጉም። ይሄ ያው እንግዲህ የመስጂዶች ነገር ከተነሳ ብዙ ስለሆነ ማለት ነው። ውጤቱ ምንድነው? ማህበረሰቡ በከፍተኛ ሃይማኖታዊ ማህበረሰብ ውስጥ እየኖረ ከሃይማኖታዊ እውቀት ግን ተገሏል። ይህ ያልነው ማህበረሰብ ማለት ነው። ምን ለማለት ነው? ለምሳሌ እኛ ስንተኛ ወይ ደግሞ ሙስሊም ማህበረሰብ ይሄን የማይሰራ ከሆነ የሚሰሩ አካላት አሉ። እዚህ ዓለም ውስጥ ሁለት ትግል ነው ያለው። ጃሂልያ አለ፣ ኢስላም አለ። ኢስላም የያዙ ሙስሊሞች ሲተኙ፣ ጃሂልያን የያዙ ሰዎች ደግሞ በደንብ ይሰራሉ። ስለዚህ ውጤቱ ምንድነው የሚሆነው? እንደዛ ነው። ቅድም እንዳልኳችሁ ነው ማለት ነው። እሺ እንቀጥል ሐቢቢ። እምነት እንደሚታወቀው የሚሰማ ነገር ብቻ ሳይሆን ፈህም የሚደረግ ወይ ደግሞ አንደርስታንድ የሚደረግ ነገር ነው።
እውቀት መፈለግ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ግዴታ ነው በእያንዳንዱ ሙስሊም ላይ። እነዚህ አካላትም ደግሞ መብታቸው ነው። መስማት የማይችል ህፃንም የአላህን ቃል የመማር መብት አለው፣ ግዴታ ነው ማድረስ። የኢስላምን መልእክት ተረድተናል የምንል ሰዎች ለነሱ የማድረስ ግዴታ አለብን። እነሱ መብታቸው ነው። ኢማን ያቀረበው የፕሮጀክት ዓላማ ምንድነው? በኢትዮጵያ ለመጀመሪያ ጊዜ መስማት ለተሳናቸው ሙስሊሞች የሚሆን ኢስላማዊ የትምህርት ማዕከል ማቋቋም ነው። መንፈሳዊ አስፈላጊነቱ ምንድነው? ቅድም እንዳልነው የእስልምና አስተምሮ ምን ይላል የሚለው ስንመለከት ኢነመል ሙእሚኑነ ኢኽዋን ነው። እነዚህ ሰዎችም የኛ ወንድሞች ናቸው። እምነት በአካል ጉዳት አይገደብም። ማንኛውም ሰው ያው በኢስላም ታሪክ ውስጥ ብዙ የአካል ጉዳት ያለባቸው ሰዎች ኢስላምን ፈትዋ ሲሰጡ ነበር አይደል? እነ አጣ ኢብኑ አቢ ረባህ ማለት ነው። እንደዛ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም በምድር ላሉት እዘኑ አላህ ይራራላችኋል ብለዋል። አብዱላህ ኢብኑ ኡሚ መክቱምን ማየት ይቻላል። في ዘመን النبوة በጣም የተለየ እንክብካቤ ያደርጉለት ነበር ነብያችን ሰለላሁ ዐለይሂ ወሰለም። እውቀት መፈለግ በሁሉም ሙስሊም ግዴታ ነው። ይህም የአካል ጉዳተኞችንም ያካታል። የጋራ ኃላፊነት ነው። ተደራሽነትን መፍጠር የበጎ አድራጎት ስራ ብቻ ሳይሆን የሃይማኖት ግዴታ ነው። መፍትሄው ምንድነው? የኢማን ማዕከል ነው። አሁን ኢማን ይዞ የመጣው ፕሮጀክት ነው ማለት ነው። የታሰበው ኢንሻአላህ እንደ ፕሮጀክት በመጀመሪያ ዓመት ከ100 በላይ ተማሪዎችን ማስተናገድ ነው። በመጀመሪያ ዓመት ኢንሻአላህ በኢትዮጵያ የምልክት ቋንቋ እስልምና ማስተማር፣ መስማት የተሳናቸው መምህራንን ማሰልጠን፣ የምስል ቪዥዋል ኢስላማዊ መረጃ መሳሪያዎችን ማዘጋጀት፣ ከመስጂዶች ጋር አብሮ በመስራት ብሔራዊ ሞዴል መገንባት፣ ሳምፕል መገንባት ነው ማለት ነው። መፍትሄው ሲቀጥል ራእዩ ምንድነው? ማንኛውም መስማት የተሳነው ወገን ኢስላማዊ ዕውቀትን የሚያገኝበትና በሙስሊሙ ማህበረሰብ ውስጥ ሙሉ ተሳትፎ የሚያደርግበትን ሁኔታ መፍጠር ነው። ተልእኮ በመስማት የተሳናቸው የሚመራ እዚህ ጋር ፎከስ አድርጉ። እነሱ የሚመሩት ሊድ ማድረግ ይችላሉ። አብዱላህ ኢብን ኡም መክቱም ነቢያችን አለይሂ ሰላቱ ሰላም መዲና እንዲያስተዳድር ያደርጉት ነበር። እሳቸው ወደ ዘመቻ ሲወጡ እንደሚታወቀው በታሪክ ባህልን ያገናዘበና በምልክት ቋንቋ የሚሰጥ ኢስላማዊ ትምህርት ማዕከል ማቋቋም ነው። ምን ይኖረዋል ከተባለ ዘመናዊ መማሪያ ክፍሎች፣ የመልቲሚዲያ ቪዲዮ ፕሮዳክሽን ስቱዲዮ፣ የመስገጃ ቦታና የማህበረሰብ አዳራሽ ይኖረዋል ማለት ነው ኢንሻአላህ። ዓላማዎቹ በአዲስ አበባ ሙሉ ለሙሉ ተደራሽ የሆነ ማዕከል መገንባት፣ በኢትዮጵያ ምልክት ቋንቋ የተዘጋጀ ኢስላማዊ ስርዓተ ትምህርት ከሪኩለም ማዘጋጀት፣ ኢስላማዊ ምልክት ቃላትን ወይ ደግሞ ቮካቡላሪ ወይ ተርሚኖሎጂዎችን ማበልጸግና ወጥ ማድረግ ታስቧል። ከዓላማዎች ውስጥ ነው። ለህፃናት ለወጣቶችና ለአዋቂዎች ትምህርት መስጠት፣ ቪዥዋል የሆኑ ኢስላማዊ መረጃ መሳሪያዎችን ማምረት፣ መስማት ለሚችለው ማህበረሰብ የግንዛቤ ማስጨበጫ መስጠት ናቸው። ድጋፋችን ምን ይፈጥራል? በመጀመሪያው ዓመት የሚጠበቁ ውጤቶች አሉ። 100+ መስማት የተሳናቸው ተማሪዎች መደበኛ ኢስላማዊ ትምህርት እንዲያገኙ ይደረጋል፣ ያገኛሉ ኢንሻአላህ። የመጀመሪያው የኢትዮጵያ ኢስላማዊ ምልክት ቋንቋ መዝገበ ቃላት ይዘጋጃል። ቅድም እንዳልነው 50+ ወይ ደግሞ 50+ ሰዓታት የሚረዝም ምስላዊ ቪዲዮ ኢስላማዊ ትምህርት ይዘጋጃል። ከአካባቢው መስጂዶች ጋር የመካተት ኢንክሉዥን ስራዎች ይሰራሉ። ለሀገር አቀፍ ሳልጨርስ መስማት የተሳናቸው ኢስላማዊ ትምህርት ሞዴል ይሆናል ማለት ነው ኢንሻአላህ። የገንዘብ መጠን ይሄ ነው ኢንሻአላህ። ሂድልኝ ሀቢቢ። የመጀመሪያው ዓመት የበጀት መጠን ይሄ ነው። ለአንድ ዓመት 6,50,000 ብር ነው ኢንሻአላህ የሚሆነው ማለት ነው። እሺ ድንብር ብለኝ ነው ወጣኝ ሀቢቢ። እሺ ዘላቂነትና ክትትል ይኖረዋል ኢንሻአላህ። የተማሪዎች ምዝገባ፣ የስራ ትምህርት አፈጻጸም፣ የትምህርት ውጤት በየጊዜው ይገመገማል። ሪፖርት ለለጋሾች በየሩብ ዓመቱ ሪፖርት ይቀርባል ኢንሻአላህ። የማህበረሰብ ድጋፍን ማጠናከር ዘላቂነቱ ማለት ነው። መጠነኛ የአገልግሎት ክፍያዎችን ማስተዋወቅ፣ የመሪነት ብቃትን በመገንባት ፕሮጀክቱ በማህበረሰቡ እጅ እንዲቆይ ማድረግ። የእናንተ ሚና ምንድነው ኢንሻአላህ? የለጋሾች ሚና የሚሆነው አንደኛ የተማሪዎች ስፖንሰርሺፕ ነው። የአንድን ተማሪ የትምህርት ወጪ መሸፈን። ቅድም እንዳልነው 100+ ብለናል። አንድ ሰው አንድ ስፖንሰርሺፕ እንዲሆን ማለት ነው ኢንሻአላህ። ሁለተኛው የስርዓት ትምህርት ድጋፍ ነው። የማስተማሪያ መጽሐፍት ዝግጅትን መደገፍ፣ ይሄ ድጋፍ ያስፈልገዋልና ማለት ነው። የቁሳቁስ ድጋፍ፣ ለቢሮና ለስቱዲዮ የሚሆኑ እቃዎችን ማሟላት፣ መስራች አጋር የሆኑ የዚህ ታሪካዊ ፕሮጀክትም የክብር አባል ይሆናል። እንዴት መርዳት ይችላሉ? ኢንሻአላህ ይሄ እናንተ ነው ኢንሻአላህ እንዴት መርዳት ይችላል የሚለው ማሰብ የሚጠበቀው ማለት ነው። የእምነት በሮችን በጋራ እንክፈት። ይህ ማዕከል ፕሮጀክት ብቻ አይደለም፣ አንድም አማኝ ከእምነት ጉዞ ወደ ኋላ እንደማይቀር የሚገባ ቃል ኪዳን እንጂ ማለት ነው። በሮች ለመከፈት ዝግጁ ናቸው። ቁልፉን ለማዞር እርስዎን
እገዛ ይጠብቅና ኢንሻአላህ ጀዛኩሙላሁ ኸይር። ይህን ይመስላል ፕሮጀክቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ አብዱራህማንን እጅግ አድርገን እናመሰግናለን። እንግዲህ ቀደም ብለን ባየነውም ጥናታዊ ዶክመንተሪ ፊልም ላይ በጣም ብዙ ስራዎችን እንደሚሰራ ኢማን እስላማዊ ማህበር ተመልክተናል። በተለይ በዚህኛው ዓመት ደግሞ የነፍስ ቋንቋ ከኛ ወደ እነሱ መድረስ አለበትና መስማት ለተሳናቸው ወንድምና እህቶች ይህን የመሰለ ፕሮጀክት ወደ እናንተ ቀርቧል። ይህም ማለት ዛሬ እናንተ እዚህ የእራት ፕሮግራም ላይ ለመግባት ለትኬት መግቢያ ይሆን ዘንድ የከፈላችሁት ሳንቲም አለ። ምናልባት እራታችሁን በልታችሁ ይህን የመሰለ ፕሮግራም ታድማችሁ ትሄዳላችሁ። ግን በዋነኝነት ኢማንን እየደገፋችሁ ነው። የከፈላችሁት ሳንቲም እራት ከመብላት ባሻገር ዛሬ ላይ ጥሩ የሚባሉ ፋይን ዳይኒንግ የሆኑ ሬስቶራንቶች ላይ ብንገባ በቀላሉ የምናወጣቸው ናቸው። ግን ዛሬ የኢማን እራትን ጨምሮ ይህን የመሰለ ፕሮግራም ጨምሮ ነው እናንተን የጋበዘውና አሁን የፕሮግራማችን መቋጫ ወደ ሆነው ፕሮግራም ነው የምንሻገረው። ይህንን ፕሮጀክት ከወረቀት ከፓወርፖይንት ከስላይድ ወደ መሬት የምናወርድበት ሰዓት ላይ እንገኛለን ማለት ነው። ረመዳን የእዝነት ወር ነው፣ ረመዳን ቸር ወር ነው ብለን ደግመን ደጋግመን ተነጋግረናል። ስለዚህ ወደ ፈንድሬዚንግ ፕሮግራማችን እናመራለን ማለት ነው። ኢማን 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 ኢማን